በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ወይኔ ኪዳነ ምሕረት ሁለተኛ ስጦታሽ ወይቼ ጉድ በጣም ነው የሚያወራው። እንዴ ዛፉን ጨርሳችሁት የለ እንዴ? ሃፒ በርዝዴይ ቱ ዩ ሃፒ በርዝዴይ ሃፒ በርዝዴይ ሃፒ በርዝዴይ ቱ ዩ። እንግዲህ ተመልካቾች ያለን የት ነው? ኃይሌ ግራንድ ሆቴል ያለና ዛሬ ራት ልጋብዛት ነው። መጀመሪያ እንጀራ እንብላ። የሆነ ቤት ሄደን ነበረ፣ ግን እንጀራ የሚባል ነገር የለም ተባለ። ያለው ፒዛ ምናምን። እቺ ልጅ አሁን በፒዛ እንደው ራት ብዬ ይዤ ወጥቼ አታሳዝን። በዚህ ሰው እንደ ባህላችን እንጀራችንን በልተን ከዛ ደግሞ እንቀጥላለን ከእግዚአብሔር ጋር። ወደሻል ቤቱ? እኔ በጣም ደስ ይላል። ማለት ባህላዊ ቤት ነው፣ ግን ምንም ነገር አለመኖሩ ጸጥ ማለቱ ተመችቶኛል። ግርግር የለም ምናምን እና ደስ ይላል። እና አልጋም እዚህ ነው ያስገኝ። አይ አልጋ ፓኬጁ አልጋ ያካትት ነው። ምግቡ እስኪመጣ ድረስ ኢንተርቪው ላድርግሽ እናቴ። በልጅነትሽ በጣም ብዙ ኪሎ ሜትሮችን በእግርሽ እየተጓዝሽ ትምህርት እንድትማርሽ አውቃለሁ። እና ለምንድን ነው ያን ያህል ኪሎ ሜትር ስትጓዢ ቁመትሽ ያላጠረው? ለምን አስፋልቱ እግርሽን ጨርሶት ማለት ነው? እግሬ ሳይሆን ሰውነቴን ነው የበላው። ሰውነትሽን ነው የበላው? አዎ። ምንድን ነው የገባኝ ነገር አልገባኝም። አስረጅ ነገር በሉ እንዳትላቸው በማርያም እንደዚህ ያበርዝ ደበሉ የሆነ ነገር አንቱ በኪዳነ ምሕረት እንዳትላቸው በማርያም። በነገራችን ላይ ተመልካቾች እዚህ ዩቲዩብ ላይ ነው ቤት ሲሆን እንዲህ ደፋር የሚያጫውታት እንጂ ውጪ ሲወጣ በጣም ነው የምትሽኮረመው። በጣም ነው የምትፈራው። ምንድን ነው እሺ እናቴ ምን ብያችኋለሁ? ምንም ካልኩት ነገር የለም። ምንም አላልኩም። እንዴ ታሪክሽ ነው እንዴ? ምንም አላልኩም። ቀድሞ ሁሉንም ሰዎች አመስግኛለሁ። ሁሉንም ዩቲዩብ ላይ የሚያሉት ሁሉንም አመስግኛለሁ። ሰው አሁን ደግሞ ውዱ ባሌ ማመስገን ፈልጋለሁ። እሺ ማለት ስፔሻሊ እንደ 40 ደቂቃ ስጣት። እሺ አንድ ቪዲዮ ግን ህይወቴን ምንም አይደለም። እኔ የልደቴን ቀን አይደለም የምፈልገው ህይወቴን። በቃ አንተ ከህይወት በላይ ምን አለ? በቃ በህይወቴ ማለት እስካሁን ባለ ነው ህይወቴ ውስጥ ባደረክልኝ ነገር ዛሬ አንድ ቀን የልደቴ ቀን አትወስነውም። እሱ ዛሬ ለምን ቤት ተኝተን አንውልም? ብቻ አንተ ኑር እንዳትይ። አዎ አንተ ከጎኔ ብቻ ሆንልኝ። ከልብሽ ነው እናቴ። እውነት እየሰማችሁ ነው ተመልካቾች። ደግሞ ታውቃለህ እኮ አውቀህ ያው ለመጠየቅ ነው እንጂ ታውቀዋለህ። አንተ ከጎኔ ካለህ ሌላ ምንም ነገር ማድረግ እንደምችልም ማምናለሁ። በዚህ ምድር ላይ ከፈጣሪ ቀጥሎ የምተማመንበት ሰው አንተ ነህ። ለእኔ ሮል ሞዴሌ አንተ ነህ። እኔ እንደዚህ አይነት ሰው አልነበርኩም ጭራሽ። እንደዚህ አይነት ሰው አይደለሁም። እንደዚህ አይነት ሰው እሆናለሁ ብዬ ራሱ አስቤ አላውቅም። እናቴ እኔ ግርም ይለኛል አሁን ወደ ኋላ ተመልሼ ራሴን ሳስበው እንደዚህ ነበርኩ፣ እንደዚህ ማድረግ እችል ነበር ማለት ነው። ማለት ያኔ ምን ሆኜ ነው እላለሁ። ለአሁን ላለኝ ህይወቴ ድፍረት የሆንከኝ፣ ሞራል የሆንከኝ፣ ጉልበት የሆንከኝ አንተ ነህ። ከፈጣሪ ቀጥሎ ነው እያወራሁ ያለሁት እና ፈጣሪ ምንም ነገር ያስችላል። ፈጣሪ ደግሞ አንተ ሰጠኝ፣ እንድበረታ አንተ ሰጠኝ፣ በአንተ ባረከኝና በህይወቴ ውስጥ መተክ የጎደለውን በሙሉ ሞላህልኝ። እግዚአብሔር ሁሉን አደረገ። እግዚአብሔር ያደረገልኝ ባንተ አማካኝነት ነው። አሁን እየተናገርኩ ያለሁት አንተ ሰጥቶ ነው ሁሉ ነገር እንዳደርግ ያደረገኝና ፈጣሪ ሁሉ ነገር አደረገልኝ ለኔ በህይወቴ ውስጥ። ስለ ፈጣሪ ላደረገልኝ ነገር አውርቼ መጨረስ አልችልም።
በቃ ከምስጋና በቀር ሌላ ምንም ማድረግ የምችለው ነገር የለም። አንተንም ደግሞ ፈጣሪ ሰጥቶስ እኔ ጋር ላደረክልኝ ነገር ሁሉ ደግሞ ማመስገን እፈልጋለሁ። እንደ ባሌ እስከዛሬ ላላመሰግንህ እችላለሁ፣ ግን በጣም እወድሃለሁ፣ በጣም አፈቅርሃለሁ። በህይወት ዘመኔ በሙሉ ያንተ ሚስት ሆኜ መኖር ነው የምፈልገው። እና የከበደ መሆን ፈልገሽ ነው ወይስ ያበራ? ያንተ ፍቃድ ከሆነ እና ተመልካቾች በነገራችን ላይ እስካሁን ድረስ አላያችሁም እንጂ ያው ለመቅረጽ አልተመቸንም እንጂ አስተናጋጆቹ ሲመጡ ምንድን ነው ያልኩት? ወይ ፈጣሪ ምን አይነቱ ክፉ እንደሆነ። ልደቷ ነው እሷን እንደዚህ አድርጉላት ይላቸዋል። ልደቷ ነው እንደዚህ እሷን አስቀድሙት ይላቸዋል። አሁንም እንደሱ እንዳትል ነው የፈራሁት እኮ እዛ ሄደህ ልደቷ ነው። ከዚህ በፊት ማንን ነው እንደዚህ ሃፒ በርዝዴይ እያሉ የሆነ ምግብ ይዞ የገቡት? የማን ልደት ነበር? የሆነ ሰው ልደት እንደዚህ ያስደርጋል። እና እኔ ደግሞ አላምንህም እና ብቻ ዘናንቼሻለሁ ብዬ አስባለሁ። እኔ ደግሞ በጣም ሰው ማሽኮርመም ደስ ይለኛል። ምንም የምፈራው ነገር የለም። እኔ ደግሞ አልፈራም። ምንም አይመስለኝም። ደስ ነው የሚለኝ እንደውም በማርያም። እሷ ደግሞ የተሳቀቀች አስቸገረች። አሁን አመሰግናለሁ። እና የዛሬው ሙሉ በጣም ደስ የሚል ነበረ። ከጧት ጀምረ ከኖላ ጋር አብራችሁ ፈታ እያረጋችሁ ነበረ። ከእንቅልፌ ገና ስነቃ ጀምሮ በነገራችን ላይ ሌሊት ራሱ ማለት ነው አንዴ እንኳን ተነስቼ ምንም አላየሁትም። ራሱ ለጥ ብዬ ነው ያደርኩት ማለት ነው። እሱ ነው ስንቴ ነው የተነሳው? 12 13 ከዛ በላይ ጊዜ በላይ ተነስተዋል። እንግዲህ የመጨረሻ ልጃችን ማለት ነው። ያው አንዳንዴ በጊዜ ሲተኛ ቶሎ ይባንናል። ይነሳና ጡት ምንም ሰጡኝ ምናምን ይላል። ደግሞ ከተኛ ግን ለጥ ብሎ ነው የሚተኛው። እና ሲንከባከብ ያደረው ራሱ እሱ ነው። በቃ ከማታ ነው የጀመረው እንክብካቤ። ማታ በጊዜ ነው የተኛሁት። እሱ ነው ያስተኛቸው ልጆች ምናምን። እኔ ማንንም አላየሁም። ማኑ ይሄ ብቻ ተኝቷል። ስተኛ አብረን የተኛ ነው። ከዛ ከኖላ ጋር አብራቸው አመሽታችሁን የተኛችሁት አብራችሁ ስትጫወቱ ምናምን ነበር። እኔ ለሽን ያልኩት ሌሊት አንዴም አልነቃው። በቃ ደስ የሚል እንቅልፍ፣ በቃ ረጅም ሰዓት ደስ የሚል እንቅልፍ ተኛው። መጣ ምግቡ። ፉድ ኢዝ ጉድ። አረ ችግር የለውም እንዴ ያው ልደቷ ስለሆነ ነው። እሺ እንደዚህ አስቸገርኩ። በኪዳነ ምህረት አይ ልደቷ ስለሆነ ሌላ ነገር እኮ አላልኩም። 28 ዓመቷ ነው። እውነት አትመስልማ። 40 ነው መስለው 40 ነው መስለው። ዶክዬና ዶካለ ተባረከ። ትዳራችንን ይባርክልን። ቃልንም የሚሰጠህ ለዚህ ያደርሳታል። ቀሪ ህይወት ዘመኑን ባርከ ቀድሰህ የልጆቿን ፍሬ የምታይበት እሷም ደግሞ ደስተኛ ምትሆንበት ተባረክላት። አምላካችን እስካሁን ድረስ ቤታችን ውስጥ ጣልቃ እየገባ ለዚች ቀን ላይ ሰዓት ስላደረስከን እናመሰግናለን፣ እናከብርሃለን። ቀሪ ህይወት ዘመናችንን ባርክልን። በተረፈ መድኃኒት የሚጨመርበት ምግብ እያየሁ ብዙ መመረቅ አልችልም። አሚን አሚን። እንዴት ነሽ? ደንግጠሻል? ይሄ አራተኛዋ ነው። 6 እዚሁ እየተበላ ትባላለች። ጠብቀሻል? እኔ አልመጣም አለች። እንቺ አናግራት ብለሽ ሰጠኝ ልብስ የምናይት እኔሞ ዘጋችሁ አልኩት። ስልክ ገብቶብሽ ነው እንጂ መሰለኝ። እንዴት ናችሁ? ደህና ናቸው? ቢኒ ይሄን ቀን እንዴት ብቻሽን? መጣ ነው ጥያቄ ታሪክ እኔ ክስተት ይሆንኩ ሰው ነኝ። ታለች ሚስትስ አልተቻለም። የእውነት እዚሁ ከቅርብ ከውራይ ልክ ሀሳብ ሲቀየር ተቀየረ። ሌላ ቀን ተከሳችኋለች። እዛ ነበር ይገርምሻል። ትናንትና የተፈረሰ ሰው በጣም ብሶ ነው ያለው እዛ። ለዛ ነው እና ደግሞ ምግቡም እንጀራ ነገር ካልበላ መቼም ትርጉም የለውም ብለን ነው። ብቻ ኮንግራ
ስለዚህ በጣም ይቀርታ ያው ማሪ በዚህ ለማለት ስንት ሰዓት ይቀራል? 6 ሰዓት ነው የሚያልቀው እንዴ? ጊፍቱን አመጣሽ እንደምን ነው ካለ አንድ ሁለት ያን እሱን አትሰጥ ይሄን አትሰጥ ያኛውን ሁለቱን ሶስቱን ከዛ ያንንም አላየችውም። እኔ እናቴን አላየሁትም። ምን የራሷ ኮቶና ኮቶቶች ነው የሚሄዱት። እሺ አትብላ መጀመሪያ እኛ ስንብላ እኛ ዛሬ ልደታችን አለ ማርያም ጎበዝ ናቸው። አሪፍ ነው። ቶሎ ነው የሚመጣው። እስከዛ እኛ ስለበላን እሺ እንበላለን። እንዴት ነሽ? ሰላም ነሽ? እግዚአብሔር ይመስገን። ብሉ። እንዴት ነኝ? አሁን ከምትወጃቸው ሰዎች ጋር ስለሆነ አይደብረሽ? እኔ እኮ እናቴ ምን ዛሬ አልገባኸኝም። እናቴ ዛሬ አልገባኸኝም። ይሄን በስርዓት ተጠርተሻል። እኔ ምንም እኔ ሸወድከኝ። ዛሬ ሸወደኝ። ተሳክቶልሃል። ደግሞ እኔ ጠበቅኩት ሌላ፣ አንተ ያደረግከው ሌላ። እኔ ጠበቅኩት ሌላ፣ እሱ ያደረገው ሌላ። እኔ በቃ እዚህ ሃፒ በርዝዴይ ሊያስበልብኝ ነው ብዬ ማለት ነው ስለምኖ ነበር። በዚህ እድሜ እንደዚህ አይነት ነገር ይደረጋል? ባባ እናቴ እሱ ያረጋማል እና ስለምኖ ነበር እዚህ ቁጭ ብዬ በማርያም ምንም ነገር እንዳታረግ ብዬ። በዚህ እድሜ አይደብርም እንደዚህ አይነት ነገር ማድረግ? በጣም ነው የሚያስጠላው። በዚህ እድሜ አንደኛ ነኝ። ተመችቶሻል? እሺ የእኔ ቆንጆ እንኳን ተወለድሽ። አሁን የስጦታ ሰዓት ነው። እራት በልታለች? ጠግበሻል? በደንብ ጠግቤያለሁ። ስለዚህ ያው ከዚህ በፊት ታውቃላችሁ ተመልካቾች፣ አውሮፕላን ሰጥቻታለሁ፣ ከረሜላ ብስኩት ሰጥቻታለሁ። ነይ ቡና እኔ በባዶ ነው የምጠጣው። ታስታውቃለህ? በባዶ ነው እኔ ቀን ነው ደሳለሽ? አዎ ዛሬ እንግዲህ ሰርፕራይዝ ነበረ። እግዚአብሔር ይመስገን በቃ ካሰብኩት በላይ ሆኖ ተሳክቷል።
በጣም በቃ ስጥር ነበር። እንዴት ነው የዛሬ ተሳክቶልኛል? ይሄንን ፍርቼ ነበር ታውቃለህ። እንዴት እንደለመንኩ አይተኸኛል፣ እንዳታስብል ብዬ ማለት ነው። እንዴት እንደለመንኩት እኔ ነኝ የማውቀው፣ ግን ደስ ብሎኛል። እንዴት ታስታውሻለሽ? የሀይሌ ሪዞርት አርባ ምንጭ ሄድን ጊዜ የማንን ነበረ ያኔ? የኖላዊ የ8 ወሩ ኦኬ ሃፒ በርዝዴ ብለው አመጡልሽና ተሳስተው ለኔ መስሏቸው ሃፒ በርዝዴ እያሉ ለኔ ሰጡኝ። ግን የኖላ ልደት ነበር። ከዛ የኖላ 8ኛ ወር ነበር። አሁንም ድጋሜ በዚህ አዲስ አበባ ሀይሌ ግራንድ ሆቴል ይሄን የመሰለ ኬክ ጥሩ አድርገን አሳልፈናል። በጣም ደስ ብሎኛል። እስቲ ቢኔችን በጣም አያት ምንድነው ያለ የዛሬ ዓመት ነበር አዴ እንትን ምን ገብተን እንደው በማርያም እንዳይመጣ ተብሎ የቀረው ቻናል ይገርም። የዛሬ ዓመት እንዴት ነው የቀረበው? እንደዚህ ጊዜው እኮ አመት ሆኖ ነው እያልኩ እኮ የዛሬ ዓመት ምን እንደዚሁ ሊያስመጡ ኬክ ለምኛቸው ነው የተውት ማለት ነው። ከዛ መኪና ውስጥ ነው የተቀበልናቸው። መኪና ውስጥ ቀረው ባውራው አልተሳካልኝም። ይከፈት ማይክ አለዛችሁ ማለት መች ነው የገዛው እኮ የገዛሁበትን ተይው ብቻ። ግን እስቲ እንዴት ነው እግርሽ ላይ ታምራለች? እንዴት ነው ተመልካቾች? ቆንጆ ናት። እሺ ወደዋታል። እናመሰግናለን። ሁለተኛ ስጦታሽ ወይቼ ጉድ እሺ በጣም ነው የምታምረው። የለኝም ይሄ ከለር ደግሞ እናቴ ነው የለኝም። በጣም ነው የምታምረው። እሺ እንቀጥል። እኔ ቅርብ በያናንዱ ሳምክ እሺ በያናንዱ ሳምክ እሺ ነገር እሺ ይሄው ቀጣይ ወይ ፈጣሪ እስቲ በዚህ ልት አልተቻልክም። እናቴ አልተቻልክም። እንደውም እዚህ አንቺ ደግሞ እዚህ ስትገቢ በቃ ሌላ ታሪክ ማለት ነው። ቆንጆ ነው አይደል? ገዛ ወገብሽ ልክ ጭቃጭም ነው ለካ ተቸገረ ተስተፋይል ታስተርፍሽ ችግር የለም። የመጨረሻ ያው የመጨረሻ ማለት ሙሉ አስቤዛ ይገዛል። ማሪ ወይኔ ሽቶ ባለፈው ለታ ያው በሌባ ተዘረፈ ሽቶ፣ አሁን ሌላ ሽቶ ተገዝቶላታል። የመጀመሪያ ሽቶ ማለት ነው። ምንድን ነው የሚባለው? ሳራ ነው። የስ እንዴ ምን ነው ካርቶኑ ትልቅ ነው፣ እንትኑ ደግሞ ትንሽ ነው። ምን ነው አንድ የርጩፍ ይለን ነበር ያልቃል። እናቴ በጣም ነው የማመሰግነው። ቴንክ ዩ ተባባሪዎች ናችሁ። እርግጠኛ ነኝ ደግሞ ተባባሪዎች። በዚህ አጋጣሚ የተባበረችኝን ልዩዬን በጣም አመሰግናለሁ። አይን ቤት እናመሰግናለን። ወይኔ ጉዴ ሀብታም አደረጋችሁኝ ማለት ነው በአንድ ጊዜ። አርጋው አይታው ከወደድኩትን ወደ እኔ ያመጣዋል። ከለር ተቀራራቢ ነው እንደው ይለበስ። ሽንት ቤት ልብሽ ነው። ሽንት ቤት ማርያም ሽንት ቤት ለብሰሽ ነው። እንኪ ዋው የኔ ቆንጆ አንቺ ዲን ያመረብሽ። እንደ አዲስ የፍቅር ጥያቄ መጠየቅ አለብን።
አንደኛ ምርጫ ኮርቻለሁ በመስጠቴ እድሉ ሃፒ በርዝዴይ ሃፒ በርዝዴይ ሃፒ በርዝዴይ ሃፒ በርዝዴይ ሃፒ አመሰግናለሁ። በረደሽ። ሰላም እደሩልኝ፣ ሰላም ግቡልኝ። ቻው፣ ደህና ሁኑ። በቀጣይ ፕሮግራም እንገናኛለን። ሁላችሁም ቻው 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 ቻው። ባይ ባይ ባይ። እንዴት ነው ያሳመራችሁት? ማርያምን በሩ ዝግ። ስትመጣ ፊት ለፊት እንዳታዩ። በጣም ነው የሚያወራው። እንዴ ዛፉን ጨርሳችሁት የለ እንዴ? ነው እንዴ? መብራቱ ይሄን ነበር እዛጋ ከዛ ሲጋም አለ ማስቀመጫ እኮ የለም። አንዳለች ምን ጎደለ? Happy birthday to you. Happy birthday to you. Happy birthday, happy birthday, happy birthday to you. መልካም ልደት ላንቺ፣ መልካም ልደት ለቃሊ፣ መልካም ልደት ለቃሊ እንዳለች አራሻ ሞንቴና መልካም ልደት በይ። እስቲ ቡና ማፍያው ጋር ቁጭ በይ። እዛች ጋር ቁጭ በይ። በስመ አብ የሀገር ባህል ልብስ ይመጣልሻል። በያም ከተለኝ ቆንጆ ቡና ወይ ቆንጆ ነው። በጣም ነው ያማረው። እኔም ከጠበኩት በላይ እውነት። ዳቦም አለ። ና ቢኒ ና ቀረስ ማሚ ሌላ አለሽ? ኬክ እኮ ነው። ኬክን ሰጣችሁ ይገርሰው ማሚ ሌላ አለሽ? እሺ ይምጧ። በሌላ ዜማ ልበልሽ ቃሊ የመጨረሻው ስለሆነ ሃፒ በርዝዴይ ሃፒ በርዝዴይ ሃፒ በርዝዴይ ሃፒ በርዝዴይ። ሁላችሁንም አመሰግናለሁ። በጣም ዛሬ 28ኛ ዓመት የልደት በዓሏን ታከብራለች። ይሄ ይቆረጣል። 28 ጊዜ እናከብራለን። እንኳን ለዚህ ክብር አበቃሽ። በድጋሚ ለሶስተኛ ጊዜ ሶስተኛ ኬክ ነው ዛሬ የምትቆርስ። ሶስተኛ ኬክ ትቆርሳለች ማለት ነው። እንዴት ነበር ውሎሽ? በጣም ደስ የሚል ነበረ። በዩቲዩብ ሲለቀቅ ታያላችሁ። ዛሬ እንዴት አድርጌ እንዳስዋብኳት ቆንጆ ነበረ። በጣም ደስ የሚል በቃ ሰርፕራይዝ በደስታ ላይ ደስታ ነበረ። በጣም ደስ ያለኝ ነው። እናንተ በጣም ነው የማመሰግነው። ጥያቄ አለኝ። 28 ዓመት እንዴት ትገልጫዋለሽ? እንዲሁም ከአሁን ብዙ ሴቶች እድሜያቸውን ይደብቃሉ። አንቺ ለምንድን ነው ያልደበቅሽው የሚለውን ተንተን አድርገሽ ብትነግሪኝ። 28 ዓመት እንዴት ትገልጫዋለሽ አልከኝ? ከጻፈ እንደዚህ ገልጠዋለሁ፣ ካልጻፈ ደግሞ 28 ብዬ ገልጠዋለሁ። አይ ቁም ነገር እንደዛ ሳይሆን ጥያቄው ማለት ነው በ28 ዓመት ስትደርሺ ባደርጋችሁ ብለሽ የምታስቢያቸው ነገሮች አሳክተሽ ደርሰሻል ወይ ነው ጥያቄ ሲተነተን። አሁን ገለጽኩልሽ ነው። አሁን ገለጽኩኝ። እኔ በ28 ዓመቴ አረጋዋለሁ ብዬ እኖራለሁ ብዬ ያሰብኩት እንግዲህ የፈጣሪ ፍቃድ ሆኖ
ራሱ ላይ በቃ አናቱ ላይ አልቀድምኩምም ወደ አላቀረውም። በቃ ፈጣሪ እኔ ይሆናል ብዬ በገበትኩት ፈጣሪ አድርጎልኛል። እግዚአብሔር የተመሰገነ ይሁን። ከዛ ውጭ ደግሞ እድሜን የማልደብቀው ለምንድን ነው? ስለኖርኩት የኖርኩትን ነገር ለምን እደብቀዋለሁ? ማለት ምናልባት እድሜ የሚያስደብቀኝ ነገር የምፈልገው ነገር ላይ ሳልደርስ ቀርቼ ምናምን ከሆነ እንደዛ አልቀረውም። እግዚአብሔር የተመሰገነ ይሁን። ሁሉ ነገር አድርጎልኛል እና ደግሞ ፈጣሪ ቢሆን ሰጥቶኛል። ይሄን ዓመት ኖሬያለሁ። ለምን እክደዋለሁ? የኖርኩትን እድሜ መልካም ልደት ላንቺ። እናመሰግናለን። እንወዳችኋለን። አሁን ቡናውን የሚያፈላልን ቡና አፍሎ ቢራ ጠጡ እንጫወት